ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁ በአዳዲስ መረጃዎች እንደተለመደው ተገናኝተናል። እነዚህ አዳዲስ መረጃዎች እንግዲህ አስደንጋጭም አስገራሚም ናቸው። በተለይ ደግሞ ብራዚልን የተመለከተ እንዲሁም ደቡብ ምስራቅ እስያ፣ አፍጋኒስታን እነዚህን ሀገሮች እናነሳለንና በተጨማሪም የምስራቅ አፍሪካ ኤልኒኖ አካባቢዎች እናነሳለንና ከፍተኛ የሆነ የአየር ንብረት ለውጥ እያስተናገዱ ነው እነዚህ ሀገራትና የምርም ተፈጥሮ ነው እንደዚህ እየቀጣን ያለው ወይስ ደግሞ የሀያላኑ ሴራ አለበት የሚለውን በትንታኔ እናያለን። ሮማን ጽጌኔን ከአክሱም ቲዩብ አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሰናይ ቆይታ። እንግዲህ በተለይ ግንቦት ወር ከፍተኛ የሆነ የአየር ንብረት ለውጥ የተስተናገደበት ነው በዓለም አቀፍ ደረጃ ማለት ነው። በደቡባዊ ብራዚል አሁን ሪዮ ግራንዴ ዶ ሱል በተባለች ግዛት የተከሰተ የጎርፍ አደጋ አለ። በሀገሪቱ ታሪክ ታይቶ የማይታወቅ ከፍተኛ ሰብአዊና ቁሳዊ ውድመት እያደረሰ ይገኛል እስካሁኑ ጊዜ ድረስ ማለት ነው። ግዙፍ ግድቦች ፈራርሰዋል፣ ወንዞች ሞልተውም በመፍሰሳቸው ሙሉ ከተሞች በውሃ እንደተዋጡ ነው መረጃ የሚያሳየው። ከ150 በላይ ሰዎች ሞተዋል፣ ይህ የተረጋገጠ ነው። ከ600 ሺህ በላይ የሚሆኑ ደግሞ በቀያቸው እንደተፈናቀሉ ነው መረጃዎች የሚያሳዩት። የክልሉ ዋና ከተማ ፖርቶ አሌግሬ እስካሁንም ድረስ በከፊል በውሃ እንደተሸፈነች ነው እየተነገረ ያለው። ሌላው የደቡብ ምስራቅ እስያ የሙቀት ማዕበል ነው። በተቃራኒው የሙቀት ማዕበል ውጧታል። ደቡብ ምስራቅ ደግሞ በታይላንድ፣ ቪየትናም እና ፊሊፒንስ አስከፊ የሚባል የሙቀት መጠን እንደተከሰተ ነው በዚህ ወር መረጃዎች የሚያሳዩት። የሙቀት መጠኑ በብዙ አካባቢዎች ከ45 ዲግሪ ሴልሺየስ በላይ ሆኖ ተመዝግቧል። ይህም ለሰዎች ሞት፣ ለሰብል መድረቅ፣ ለኤሌክትሪክ መቋረጥ ምክንያት እየሆነ ነው። መንግስታት ዜጎች ከቤት እንዳይወጡ፣ ትምህርት ቤቶች እንዲዘጉ ትዕዛዝ እስከ መስጠት ደርሰዋል ማለት ነው። እንዲሁም በአፍጋኒስታንም የቀጠለ ድንገተኛ የጎርፍ መጥለቅለቅ አለ። በሰሜናዊ አፍጋኒስታን በተለይ ደግሞ በባንግላንድ ግዛት በድንገት የጣለው ከባድ ዝናብ ከፍተኛ የጎርፍ አደጋ አስከትሏል። ጎርፉ በመቶዎች የሚቆጠሩ ቤቶችን፣ የእርሻ መሬቶችን ጠራርጎ ወስዷል። ከ300 በላይ ሰዎች መሞታቸው ተነግሯል። ቀድሞውኑ በኢኮኖሚ ቀውስ ውስጥ ባለችው ሀገር ላይ ይህ አደጋ የረሃብና የጤና ችግሮችን አባብሷል ማለት ነው። ሌላው የምስራቅ አፍሪካ የኤልኒኖ ዝናብና ጎርፍ ነው። በኬንያ፣ ታንዛኒያ፣ ሶማሊያ የጣለው ከባድ ዝናብ ያስከተለው የጎርፍ አደጋ አሁንም አሳሳቢ ደረጃ ላይ ይገኛል። ኬንያ በመቶዎች የሚቆጠሩ ሰዎች መሞታቸው፣ ዋና ዋና መንገዶች መዘጋታቸው ይታወቃል። በቅርቡ ደግሞ የግድቦች መፍሰስ ተጨማሪ ስጋት ደቀኗል። ሳይንቲስቶች አደጋው ከህንድ ውቅያኖስ የሙቀት ለውጥና ከዓለም ሙቀት መጨመር ጋር የተያያዘ መሆኑን እየገለጹ ነው ያሉት ማለት ነው። እነዚህ አደጋዎች እንግዲህ በዚህ በያዝነው ግንቦት ወር የተከሰቱ ናቸው በዓለም ዙሪያችን ማለት ነው። ከፍተኛ ትኩረት እየሳቡ ያሉ ክስተቶች ናቸው እስካሁንም ድረስ። የብራዚል የጎርፍ አደጋ ክስተቱ የጀመረው ሚያዝያ ነበረ። ሚያዝያ መጨረሻ ቢሆንም አስከፊ ውድመትና የሟቾች ቁጥር መጨመር በዚሁ በግንቦት ወር ደግሞ እስከዛሬው ዕለት ድረስ ከፍተኛ ደረጃ ላይ እንደደረሰ ነው እየተነገረ ያለው። የአፍጋኒስታንም የድንገተኛው ጎርፍ ይህ አደጋ የተከሰተው ባለፉት ጥቂት ቀናት ውስጥ ነው ማለትም ከግንቦት 2 እስከ ግንቦት 12 ባለው ማለት ነው 2026 ማለት ነው። እንግዲህ በፈረንጆቹ ነው እየነገርኳቸው ያለሁት። የደቡብ ምስራቅ እስያ የሙቀት ማዕበልም ይሄ ክስተት ከሚያዝያ ወር አጋማሽ ጀምሮ እስካሁኑ ግንቦት ወር ድረስ የቀጠለ ነው። አሁንም በብዙ ሀገራት ከፍተኛ ሙቀት እየተመዘገበ ይገኛል። የምስራቅ አፍሪካው ዝናብም በኬንያና በታንዛኒያ ከፍተኛ ጉዳት ያደረሰው ዝናብ ካለፈው መጋቢት ወር ጀምሮ የነበረ ቢሆንም የጎርፍ አደጋውን የሚፈናቀሉ ሁኔታ እስካሁን ግንቦት ወር ድረስ ቀጥሏል ማለት ነውና እነዚህ ነገሮች አሁን የተለመዱ እየሆኑ መጥተዋል። ግን ደግሞ ከጀርባው ምን አለ የሚለውንም እንፈትሻለን። እንግዲህ በአሁኑ ወቅት ዓለም አቀፍ መሪዎች ትኩረታቸውን ወደ ጦርነት ያዞሩ ለምንድን ነው የሚል ጥያቄ መነሳቱ አይቀርም። ምክንያቱም ዓለም እንደዚህ በዓለም ላይ በመላው ዓለም በሚባል ደረጃ የአየር ንብረት ለውጥ ቀውስ እያለ እነሱ ግን ትኩረታቸውን ጦርነት ላይ የጦር መሳሪያ ላይ አድርገው ብዙ ንጹሃንን እየቀጠፉ ነው ያሉት፣ ብዙ ደም እያፈሰሱ ነው ያሉት እና እንግዲህ የአየር ንብረት ለውጥን ትኩረት አጥተው ወደ ጦርነቱ የገቡበትም የኢኮኖሚ ጥቅማቸው ማስጠበቅ ላይ ነው እንጂ ስለ ሰው ህይወት ደንታ እንደሌላቸው የሚያሳይ ነው ማለት ነው። ዋር ኢኮኖሚ ጦርነት ለትላልቅ የጦር መሳሪያዎች አምራች ኩባንያዎች ቢሊዮን ዶላሮችን የሚያስገኝ ነው። የአየር ንብረት ለውጥን መከላከል ግን ወጪን የሚጠይቅ የነዳጅ ኩባንያዎችን ጥቅም የሚነካ በመሆኑ ለፖለቲከኞች ጦርነት በጣም የገቢና የኃይል ምንጭ ሆኖላቸዋል። ይሄ ማለት እንግዲህ ገንዘብና ገንዘብ ብቻ ኢትስ ኦል አባውት ዘ መኒ እንደሚሉ አይነት ማለት ነውና የሰው ልጅ ዋጋ ያጣበት ጊዜ ላይ ነው የደረስነው። ሌላው የሀብት ሽሚያ ነው። አሁን የሚደረጉት አብዛኞቹ ጦርነቶች በመካከለኛው ምስራቅ ይሁን በሌላ ንጹሃና ሊታረስ የሚችል መሬት ፍለጋ ላይ ናቸው ማለት ነውና የአየር ንብረት ለውጥ መሬትን እያጠፋ ስለመጣ ሀገራት ከመተባበር ይልቅ የተረፈችውን ሀብት በጉልበት ለመቀማማት ነው ጦርነት እየመረጡ ያሉት። ሌላው እንግዲህ ኮንስፓይሬሲ ቲዮሪ ተንታኞች እንደሚሉትም
HAARP እና የአየር ሁኔታ መቆጣጠሪያ አንዳንድ ተንታኞች እንደሚሉት አሁን የሚታዩት ድንገተኛ ጎርፎችና ድርቆች የተፈጥሮ ሳይሆኑ የአየር ሁኔታን እንደ ጦር መሳሪያ መጠቀም ላይ ናቸው ሀያላን እየተባለ ነው። እና ሀያላን ሀገራት የተወሰኑ ቀጠናዎችን በኢኮኖሚ ለማዳከም ሆን ብለው የአየር ንብረት ሁኔታን በማዛባት አዲስ አደጋ እንዲከሰት ያደርጋሉ የሚል እምነት በጣም ጎልቶ እየተሰማ ነው። ሌላው የህዝብ ቁጥር መቀነስ ይፈለጋል። እንደሚታወቀው ግሬት ሪሴት በሚለው ፕሮግራማቸው ላይ በዚህ ሴራቸው መሰረት የአየር ንብረት ለውጥን እንደ ምክንያት በመጠቀም የዓለምን ህዝብ ቁጥር ለመቀነስ ሰዎችን ወደ ቁጥጥር ስር ለማዋል ሆን ተብሎ የሚደረግ ስራ ነው እየተባለ ነው። ጦርነቱ ደግሞ የዚህ እቅድ አካል ተደርጎ እየተወሰደ ነው። ሌላውም የተነሳው ነጥብ ምንድነው? ትኩረትን ማስቀየስ ነው። ህዝቡ ስለ ዓለም አቀፍ የገንዘብ ስርዓት መውደቅ፣ ስለ መብቱ እንዲያስብ መሪዎች ጦርነትና ትኩረትን ማስቀየስ ነው አንደኛው የተነሳው። ህዝቡ ስለ ዓለም አቀፍ የገንዘብ ስርዓት መውደቅ፣ ስለ መብቱ እንዳያስብ መሪዎች ጦርነትና የአየር ንብረት አደጋ እንደ ማስፈራሪያ ይጠቀሙበታል ማለት ነው። እና ይሄ ሁኔታ እንግዲህ ለሁሉም ሰው አደጋ አለው። በተዘዋዋሪ ደግሞ ተጠቃሚ የሚሆኑ አካላት አሉ። እነዚህ ኤሊቶች ተጠቃሚ ናቸው ከዚህ ከአየር ንብረት ቀውሱ ጋር ማለት ነው። ቴክኖክራቶች የኢነርጂ ኩባንያዎች ማለት ነው የድሮ ነዳጅ በአረንጓዴ ኢነርጂ ሲተካ አዲስ የንግድ ዕድል ይፈጠራል። ፀሐይ ብርሃን፣ ንፋስ የሚቆጣጠሩ ኩባንያዎች የዓለምን ኃይል በእጃቸው ያስገባሉ ማለት ነው። አንደኛው ይሄ ነው። ሁለተኛው የምግብ ሞኖፖሊ ኩባንያዎች ናቸው። በአየር ንብረት ለውጥ ምክንያት የእርሻ መሬት ሲጠፋ በቤተ ሙከራ ምግብ የሚያመርቱ ኩባንያዎች ዓለምን የመመገብ ሙሉ ስልጣን ይኖራቸዋል። በሶስተኛ ደረጃ የድንበር ንግድና ደህንነት አደጋዎች ስደት ይጨምራሉ ማለት ነው። አደጋዎች እንግዲህ ስደትን ይጨምራሉ። እንደሚታወቀው ሰዎች ከቀያቸው ይፈናቀላሉ፣ ሀገራቸውን ለቀው ይወጣሉ። ይህም ለደህንነት ኩባንያዎችና ለድንበር ጠባቂዎች ከፍተኛ በጀት እንዲመደብ ያደርጋል ማለት ነው። እና እንግዲህ እነ ሜክሲኮም በሙቀት ማዕበል እየታመሱ ነው። በዚህ በከፍተኛ ሙቀት ምክንያት እንዲሁም የዱር እንስሳት ጦጣዎችን ጨምሮ ከዛፍ ላይ እየረገፉ መሞታቸው ትልቅ መነጋገሪያ ሆኗል። ይህ የምልክት አደጋ ተደርጎ እየተወሰደ ነው። የፓፑዋ ኒው ጊኒ የመሬት መንሸራተትም በድንገት በመቶ የሚቆጠሩ ሰዎች የቀበረው አደጋ የአየር ንብረት ለውጥ መሬትን ምን ያህል ተሰባሪ እያደረገው እንደመጣ ማሳያ የሆነ ነው ማለት ነው። ወደ ቤተሰቦቻችንና ዓለም በጎርፍና በሙቀት እየነደደች ባለችበት በዚህ ሰዓት መሪዎች ለምንድን ነው ለሰላም ሳይሆን ለቦምብ ቢሊዮኖችን ያወጣሉ የሚለው ጥያቄ ወደ አእምሯችን ይመጣል። ወይም ደግሞ አደጋው ራሱ የጦርነቱ አካል ነው እየተባለ ነው ያለው ማለት ነው። እና ዓለም በአንድ ጊዜ በሁለት እሳት ውስጥ ነው አሁን የገባቸው። በአንድ በኩል ተፈጥሮ ቁጣዋን እያዘነበች ነው። ከተሞች በጎርፍ ይሰምጣሉ፣ ምድር በሙቀት ትነዳለች። በሌላ በኩል ደግሞ የሰው ልጅ የፈጠረው የጦርነት ማሽን የየብስና የባህር ድንበሮችን እያቀላቀለ ነው ማለት ነው። ነገር ግን አንድ ያልተመለሰ ጥያቄ ደግሞ አለ። የአየር ንብረት ለውጥ ዓለምን እያጠፋ ባለበት በዚህ አስከፊ ሰዓት ለምን የዓለም ሀያላን ትኩረታቸውን ወደ ጦርነት አዞሩ የሚለው ማለት ነው። ወይ ደግሞ አደጋዎቹ ራሳቸው የጦርነቱ አካል ናቸው ወይ ብሎ ብዙዎች እየጠየቁ ነው። ዛሬ እንግዲህ ይህንን ነው በደንብ በጥልቀት የምንፈትሸው ማለት ነው። ለምሳሌ ከግንቦት 2026 ታሪክ የማይረሳቸው ክስተቶች እየተመዘገቡ ነው። በብራዚል ከ600 ሺህ በላይ ሰዎች ተፈናቅለዋል። ግዙፍ ግድቦች እንደ ወረቀት ሲቀደዱ ታይቷል። በእስያ ሙቀቱ ከ45 ዲግሪ ሴንቲግሬድ በላይ ሆኗል። ህይወት ያላቸው ፍጥረታት በቆሙበት እየረገፉ ነው። በምስራቅ አፍሪካም ከላይ እንዳልኳቸው ኤልኒኖ የቀየሰው የጥፋት መስመር ኬንያና ሶማሊያን እያፈራረሳት ይገኛል። ስለዚህ እነዚህ ክስተቶች ተፈጥሯዊ ብቻ ናቸው ለማለት ራሱ ይከብዳል። ለምን እንደዚህ በከፋ ሁኔታ ሆነ ማለታችን አይቀርም። እና ለምሳሌ ሳይንቲስቶች ዓለም ልትጠፋ ነው እያሉ እየጮሁ ባለበት ወቅት ፖለቲከኞች ግን አጀንዳቸው ሌላ ነው። ቢሊዮን ዶላሮች ለአረንጓዴ ኢነርጂ ሳይሆን ለሚሳይልና ለድሮን ግዢ እየፈሰሱ ነው። ይህ ሀብት ሽሚያ የተባለውን በድርቅና በጎርፍ ምክንያት የምግብና የውሃ እጥረት ሲከሰት ሀያላን ሀገራት ደግሞ የወደፊቱ ንጹህ መሬት ለመቆጣጠር በአሁኑ ሰዓት በጉልበት ድንበርን እያስከበሩ ነው። ይሄ የኔ ነው፣ ይሄንን እንረዳለን እያሉ ማለት ነው። የጦርነት ኢኮኖሚውም እንደዛው። የአየር ንብረት ለውጥን መከላከል ትርፍ የለውም በነገራችን ላይ። ጦርነት ግን ለትላልቅ ኩባንያዎች የገንዘብ ማሽናቸው ነው። ህዝቡ በአደጋዎች ሲጨነቅ እነርሱ በጦርነት ትርፍ ይሰበስባሉ ማለት ነው። እና እዚህ ጋር ነው እንግዲህ ነገሩ የሚከፋው። ብዙዎች እንደሚጠረጥሩት እነዚህ አደጋዎች የታቀዱ እንደሆኑ ነው። HAARP ምህጻረ ቃሉ ነው እና የአየር ሁኔታ መቆጣጠሪያ ማለት ነው። የአየር ሁኔታን እንደ ጦር መሳሪያ በመጠቀም የተወሰኑ ሀገራት ኢኮኖሚን ማሽመድመድ ተጀምሯል እየተባለ ነው ያለው። አንድ ሀገር በቦምብ ከመምታት ይልቅ በጎርፍ ማጥፋት ለምን ተመረጠ የሚልም ጥያቄ እየመጣ ነው። የህዝብ ቁጥጥር ነው። ለምሳሌ ግሬት ሪሴት ተከታዮች እንደሚሉት ሰው ሰራሽ አደጋዎች፣ ጦርነቶች ተቀናጅተው የሚሰሩት የዓለም ህዝብ ቁጥር ለመቀነስና የተረፉትን በቴክኖሎጂ ቁጥጥር ስር ለመዋል ነው እየተባለ ያለው። የአየር ንብረት ለውጥ ለምን ተባባሰ? መልሱ ግልጽ ነው።
ዓለምን በመፍራት በረሃብ ውስጥ ለሚዘውሩ ጥቂት ባለሀብቶች፣ ፖለቲከኞች እኛ በአደጋው ስንደናገጥ እነሱ ደግሞ አዲስ የዓለም ስርዓትን ይገነባሉ ማለት ነው። አሁን ይሄ ስናወራ እንደ መረጃ ዝም ብሎ የሚታለፍ ነገር አይደለም። በነገራችን ላይ ሁላችንንም በር የሚያንኳኳ ነው። አሁን ዓለም ላይ እየተፈጠረ ያለው ነገር ዓለም በጦርነት በተፈጥሮ ቁጣ መካከል ቆማለች። አሁን ላይ መጋረጃው ሲገለጥ ግን ሁለቱም የአንድ ሳንቲም ሁለት ገጽታዎች መሆኑን ነው የምንረዳው ማለት ነው። እና እንግዲህ እነ ብራዚል ሌሎችም ከላይ የጠቀስናቸው እንግዲህ በኢኮኖሚም የፈረጠሙ ሀገራት ናቸው። እንደኛ ደግሞ ይሄ ያልበለጸጉ ወይ ደግሞ እነሱ እንደሚሉት ሶስተኛው ዓለም ሀገራት ላይ ደግሞ ይሄ አደጋ ሲመጣ ደግሞ ምን ሊውጠን እንደሚችል ማሰብ ነው። እና እነዚህን መረጃዎች እንግዲህ በሰፊው ነው እየተሰራጨ ያለው። የብራዚል አደጋ ሆን ተብሎ እየተደረገም እንዳለ አንዳንድ ፍንጮችም አሉ። በዚህ ለሴራ ንድፈ አራማጆችም እንግዲህ እንደ ትልቅ ግብዓት ሆኖ በደንብ እየተራገበ ነው። የብራዚል ጂኦሎጂ ጥናት ተቋማት ከዓመታት በፊት ይህ አካባቢ ለጎርፍ ተጋላጭ ነው፣ ግድቦቹ መጠገን አለባቸው የሚል ሪፖርት አቅርበው ነበር በነገራችን ላይ። ነገር ግን መንግስት በጀቱን ወደ ሌላ ፕሮጀክት አዙሮታል። ከዛ ለምን የሚል ጥያቄ ተነስቷል። ለምን ተብሎ ከተማዋ እንድትሰምጥ ተፈለገ ወይ ደግሞ ግዴለሽነት ነው ወይ የተባለ ነውና ስለዚህ መንግስታት አደጋው እንደሚመጣ እያወቁ ነው ዝም ያሉት። የከተማ ግንባታ ማድረግ አልፈለጉም። ይሄ ጎርፍ ያጠቀዋል የተባለውን ቦታ የሱን በጀት ወደ ሌላ ነገር ነው ያዞሩት እየተባለ ነው። እና የአየር ንብረት ለውጥን እንደ ጦር መሳሪያ በአጠቃላይ እያዋሉት ነው ሀያላኑ ነው። ታሪካዊ ማስረጃውን ስናይ በቪየትናም ጦርነት ወቅት እኮ አሜሪካ ፕሮጀክት ፖፒ የተባለ ፕሮጀክት ነበራት። ይሄም ደመናን በማዝነብ የጠላትን መንገድ በጭቃ መስጋት ነበረ። ይሄ እንግዲህ ታሪክ የሰነደው ነገር ነው። ይሄ በይፋ የታወቀ ታሪክ ነው። አሁንም ያመጣው ጥርጣሬ አሁን ያሉት ቴክኖሎጂዎች እንደ HAARP ክላውድ ሲዲንግ በጣም ረቀዋል። ሀያላን ሀገራት የአንድን ሀገር ግብርና በማውደም ለምግብ እርዳታ እንዲንበረከኩ ለማድረግ አየር ንብረቱን እንደ ኢኮኖሚያዊ ማዕቀብ ይጠቀሙበታል የሚል ሰፊ ጥርጣሬ እየተናፈሰ ነው ያለው። እና ይሄ ታላቁ ዳግም ዝግጅት የተባለው ግሬት ሪሴት ሴራ የዓለም የኢኮኖሚ ፎረም WEF ምንም ነገር አይኖርህም ግን ደስተኛ ትሆናለህ የሚል መፈክር ያለው ነው። በነገራችን ላይ ይሄ ግሬት ሪሴት የሚሉት ማለት ነው። እና ማስረጃውን ስናየው በአየር ንብረት ለውጥ ስም የሚመጡ አዳዲስ ህጎች ገበሬዎችን ከእርሻቸው እያፈናቀሉ ነው። ለምሳሌ በኔዘርላንድ፣ በጀርመን የናይትሮጂን ልቀትን ለመቀነስ በሚል ገበሬዎች መሬታቸውን እንዲለቁ እየተደረጉ ነው። ግንኙነቱን ስናየው ደግሞ አደጋዎቹ ጎርፍና ድርቅ የተባለው የሰው ልጅ የመኖር ዋስትናን ሲያሳጡት፣ መንግስታት ደግሞ እኛን መግባቸዋለን ነገር ግን ነፃነታችሁን ስጡን የሚል አዲስ ስርዓት እንዲጭኑብን በር ይከፍትላቸዋል ማለት ነው። እንግዲህ በአንድ በኩል ምስኪን ህዝብ በጎርፍ ሲሰቃይ እያየን ነው። በሌላ በኩል የጦር መሪዎች ቢሊዮነሮች በቅንጦት ስብሰባ ላይ ሆነው ዓለምን እናድናለን ሲሉ እያየን ነው። እና እንግዲህ እውነቱ ግን ዓለም በአደጋዎች መካከል ስትናወጥ መሪዎች ደግሞ ትኩረታቸውን ወደ ጦርነት አዙረዋል ማለት ነው። እና ይሄ ግጥምጥሞሽ ብቻ ነው ብሎ ማመንም የዋህነት ነው። ታሪክ የሚያስተምረንም አንድ ነገር ቢኖር ታላላቅ ለውጦች የሚመጡት በታላላቅ ትርምሶች ውስጥ መሆኑን ነው። ምናልባትም አሁን የምናየው ጎርፍና ድርቅ እንዲሁም ጦርነት አዲስ ለታቀደ የዓለም ስርዓት መንገዱን እየጠረጉ ይሆናል ማለት ነው። ሰው ሰራሽ ይሁን ተፈጥሯዊ ውጤቱ ግን አንድ ነው፣ ፍርሃት ባለበት ቦታ ደግሞ ነፃነት ትሞታለች። ህዝቡ በአደጋ ተደናግጦ ማን ያድነናል ብሎ ሲጮህ መልሱን ይዘው የሚመጡት ደግሞ እነዚሁ አደጋውን ዝም ብለው ሲመለከቱ የነበሩት አካላቶች ናቸው ማለት ነው። ልክ አሁን ለምሳሌ ወረርሽኝን ለቀው ክትባትን እንደሚያመርቱት እንደማለት ነው። ጥያቄው ግን ዓለም ትጠፋ ይሆን የሚለው አይደለም። ጥያቄው ከቁጥጥሩ በኋላ የሚመጣው ዓለም እነማን ይቆጣጠሩታል የሚለው ነው። መጋረጃው ሲገለጥ እውነቱ ሊያስደነግጠን ይችላል። ነገር ግን ተኝተን ከመቃዠት ነቅተን መርበትበቱ ይሻለናል ማለት ነው። ውድ ቤተሰቦቻችን እውነቱን መፈለጋችንን አናቆምም። ከእግዚአብሔር ጋር እንጣብቃለን፣ እንጸልያለን፣ ንስሐ እንገባለን። በእነዚህ ነገሮች ነው ይህንን የመጣብን ማስተንፈስ ወይ ደግሞ ማስቀልበስ የምንችለው ማለት ነው። ውድ ቤተሰቦቻችን እናንተስ ይህ አደጋ ተፈጥሯዊ ነው ወይስ የታቀደ የጥፋት ድግስ ነው የሚለውን አስተያየታችሁን በኮመንት መስጫው ላይ እንደተለመደው አስፍሩልን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።